ሰላም ቤተሰብ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ዛሬ ደግሞ ለፀጉራችን ትሪትመንት እንሰራ ነው። ፀጉራችሁ እንዳይደርቅ ጥንቃቄ አድርጉ። ተልባ 2 የሾርባ ማንኪያ የምታክል ይዤ የመጣሁት ማንኛውም አይነት ከለር ነጩም ብራውኑም ያገኛችሁትን ተልባ አፈላውና ያው ሁልጊዜ እንደምታፈሉት ጀሉን ስለምንፈልገው አፍልቸው ጄሉን ይዤ እመጣለሁ። ላይክ እያደረጋችሁ ሼር እያደረጋችሁ ጠብቁኝ። መጣሁ ቤተሰብ። ዛሬ እንግዲህ ሙዝ በደንብ እንደዚህ እዩት። ፍሪጅ ውስጥ ስታረጉት እንደዚህ ጥቁር ይላል። እሺ በጤና ማለት ነው። በጤና ማለት ገብቷችኋል አይደል? ስል ምናምን እንዳይሆንበት ማለት ነው። ያ በጤና እንደዚህ ብስል ይላል። ለፊታችሁ ቆዳና ለፀጉራችሁ የምትጠቀሙበት እንደዚህ ብስል ያለው ቢሆን ይመረጣል። ይሄንን ደግሞ ቤተሰቦች ይሄንን አትጣሉት። ፊታችሁ በጣም ልጣጩ ፊታችሁ ጥቋቁር ነገር ጠቃጠቆ ጥቋቁር የወጣባችሁ በልጣጩ እሺ ትይዛችሁ እንደዚህ አልታጠበውም። ብፈልግ ፀጉሬን ስታጠብ ትሪትመንት ስሰራ እንዳለ አስቀምጠውና በኋላ 3 እና 4 ሰዓት ፀጉሬን አቆይቼ ስታጠብ ነው ፊቴን የምታጠበው። ምንም ነገር ችግር እንደሌለው ልንገራችሁ ብዬ ነው። አዘሴምታይ የሚጣል ነገር የለም እዚህ ቤት። ሌላ አቮካዶ ያው እንዳልኳችሁ አሁን ፀጉራችን እንግዲህ እንዳይደርቅ ከሚያግዙት ነገር በኃይለኛው አቮካዶ ስለሆነ አቮካዶ ምርጥ ነው። ይሄው አንድ አቮካዶ ነው ያደረኩት። ያ ጉድ ፋትም ቢሆን ፋት አይደል ሰውነታችን እንዳይጨምርብን ጥንቃቄ እንድናደርግ በሳምንት 3 በቂ ነው አቮካዶ ማለት ነው። ከ3 በላይ ከበላን ያው ሄዶ የት እንደሚለጠፍ ታውቁታላችሁ። ለዛ ነው። እሺ ተልባዬ እንግዲህ በዚህ አጥልዬ የመጣሁት እያየን እንድንጨምር ነው፣ እንዳይበዛብን ማለት ነው። ተልባ እንደዚህ ሰራሁት እኔ ለፊቴ የምጠቀመዋለሁ። ትኩስ ነው። ለምንድን ነው ትኩስ የሆነው? ያው ታውቃላችሁ ተልባ ከቀዘቀዘ ከፍሬው ጋር ይጣበቃል አይደል? ስለዚህ ትኩሱን አጥልየዋለሁ። አሁን ነው ስራው ያለው። እዚህ ላይ መጣው። ላይክ አድርጉ ቤተሰብ፣ ላይክ አድርጉ። እዚህ ላይ የምንጨምረውን እሳት ላይ አድርጌው መጥቻለሁ። ይዤው እስከምመጣ እናንተ በላይክ ኢንጆይ አድርጉ ማለት ነው። አሁን የመጨረሻው ስቴፕ የሽበቱ ዘይት ማለት ነው። ያውላችሁ እንደምታዩት ከላይ ጥልል ብሏል። ሞቅ ያለ ነው። ውሃ የፈላ ውሃ ላይ ያስቀምጨው ከፍሪጅ አውጥቼ ማለት ነው። ጥልል ያለውን በጥንቃቄ እናንተ ግን በመንፊያ በማጥለያ አጥልሉት። ይሄንን ቋንቋ የለኝም እኔ ለዚህ ምንም በቃ ከዚህ የበለጠ ትሪትመንት ሰርተን እንጠቀማለን ባላችሁ በእውነት እውነቴን ነው የምላችሁ። በጣም ምርጥ ነው። ፀጉሬን እንደዚህ ያበዛው፣ እንደዚህ ያሳደገው፣ እንደዚህ ያሳመረው፣ ያወፈረው ይሄው ነው በቃ። ላም እስከሚል ድረስ ነው
የምንፈጨው አይደል? ከለሩ ራሱ ሲያምር እዛ እንገናኝ። ላይክ እያደረጋችሁ ጠብቁ። መጣ። አቤት! ይሄ ምግብ ታውቃላችሁ አይደለም? ዘ ቤስት ፉድ ነው ይሄ። ስፔሻሉ የዘይቱ ተጨምሮበት ሞቅ ብሏል። የሽበቱ ዘይት ኧረ እስማ ይህንን ከፈለጋችሁበት ጀምሩት እናንተ። ሁሌ እንደምላችሁ እዚህ ጋር ምንም ፎርሙላ የለም። ከኋላ ከፈለጋችሁ ከፊት እንደሚመቻችሁ። እኔ እንደሚመቸኝ ነው የምቀባው። ዋናው ሁሉ ቦታ መዳረሱ ነው። እሺ ከዛ ስታጠብ እኔ በሰራሁት ሻምፖ ተስማምቶኛል። በጣም በጣም ልስልስልስልስ ነው የሚያደርገው፣ ምንም ኬሚካል ስለሌለበት ሻምፖዬ ማለት ነው። እሱ ነው የምታጠበው። እናንተም ተጠቀሙበት። እስካሁን ድረስ የሽበቱን ዘይት የምትጠይቁኝ ቤተሰቦቼ አሰራሩ ከዚሁ ቪዲዮ ስር ቪዲዮን ፒን አደርግላችኋለሁ። እሺ የሽበቱን ዘይት አሰራር ማለት ነው። አዲስ ለምትመጡ ቤተሰቦቼ ያላያችሁት ያመለጣችሁ ማለት ነው። መቼስ ምን እንዳመለጣችሁ ብነግራችሁ አሜዚንግ። እየከፈልኩኝ ውስጡን መጀመሪያ ቀባና እኔ እንደሱ ነው የማደርገው። ስቀባ መጀመሪያ ውስጡን ቀባዋለሁ። ከዛ ደግሞ ውስጡን ስጨርስ ወደ ፀጉሩ ወደዚህ ላይ ማለት ነው ያስፈልገዋል። ፀጉሩ ራሱ ቆዳችንም ያስፈልገዋል፣ ውስጡም ያስፈልገዋል። እሺ ያው ግን እንደዚህ ላስቲክ እንደዚህ ልብሳችሁ ላይ ብታደርጉ ይመረጣል። ከተንጠባጠበ ልብሳችሁ ላይ እንዳይሆን አይደል? አዎ በደምብ ይታወቀኛል። ሞቅ ነው የሚያደርገው። ያው ሞቅ ያለ ነገር ደግሞ ስፔሻሊ አሁን ዊንተር ላይ ዋው በጣም ይፈልጋል ፀጉር። የሚያቃጥል ነገር እንዳታረጉ። ውስጡ በደንብ ተዳረሰ። ውስጡ ከተዳረሰልኝ በኋላ እንደዚህ ሽት አደርገዋለሁ፣ የቀረውም እንዲዳረስ። ከዛ ደግሞ ይሄኛውን እንደሰው ልክ እንደ ቅባት ውስጡንም ያደረገ ወሳኝ ነው። ይሄ ጫፉ የቆየ ፀጉር ነው ታውቃላችሁ አይደል? ይሄ የረጅም ዓመት የቆየ ፀጉር ነው። ይሄኛው አዲስ ነው፣ ይሄ የሚያድገው ማለት ነው። ይሄ ደግሞ የቆየው ነው። በጣም ይፈልጋል። እሺ እያረጀ የሚሄደው ፀጉር በጣም ትሪትመንት ይፈልጋል። በተረፈ ደግሞ ይሄ ከፊት እዚህ ስር ተሰባበረብን ፀጉራችን ሻሻ የምትሉ ሰዎች ከፊት ይሄንን በደንብ አድርጉበት። እሺ እና ሽንት አድርጉት። ምጥጥው አየው እኮ አይልም የኔ ፀጉር። አያችሁት? ብዙዎቻችን እንደኔ አይነት ፀጉር ያላችሁ ሰዎች ባካችሁ ፀጉሩ ከደረቀ ስለሚሰባበር ጥንቃቄ በጣም ይፈልጋል። የኛ ፀጉር በጣም የኔ ፀጉር አሁን እንደዚህ ትሪት ካላደረኩት ስብርብር ነው የሚለው።
አያችሁት? እንደዚህ የስ በደንብ ብሽት ማድረጋችሁን አትርሱ። እሺ ቆዳችሁ ላይ ከዛ በኋላ ሁሌ እንደምትሰሩት አትርሱ። እሺ እንዳይተሳሰር አንዱ ከአንዱ ጋር እንዳይተሳሰር እንደዚህ ማድረጋችን በጣም ነው የሚያግዘው። በጣም ከዛ እኔ በላስቲክ አፍነዋለሁ። ቤተሰብ 4 ሰዓት አቆየዋለሁ። ማክሲመም ነው ታዲያ፣ ከዛ በላይ እንዳታቆዩ ፕሊዝ። ራስ ብሏል ዛሬ በደንብ የተዳረሰልኝ። ቤተሰቦቼ ላይክ ማድረግ አትርሱ ፕሊዝ። ሌላ ደግሞ ሰብስክራይብ። እንግዲህ በራሴ ሻምፖ በሰራሁት ነው የምታጠበው፣ ነግሬያችኋለሁኝ። ሁላችሁንም ወዳችኋለሁ። በሚቀጥለው ደግሞ ሌላ ትሪትመንት ይዤላችሁ እስከምመጣ ድረስ ደህና ሁኑ። ወዳችኋለሁ።